ግሬድ 8 ማቴማቲክስ። በዚህ ቪዲዮ ኤክሰርሳይዝ 1.4ን እናያለን። አንደኛው ጥያቄ compare each of the following pairs of rational numbers። ይኸው የተሰጡት ጥምር ራሽናል ነምበሮችን እያንዳንዳቸውን ማወዳደር ነው። የኤ 1/4 እና 1/3ን አወዳደር ይላል። 1/4 እና 1/3 ተመሳሳይ የሆነ ኒውመሬተር አለ፣ ያም አንድ ቁጥር ማለት ነው። ሩል ሳም ኒውመሬተር ስሞለር ዲኖሚኔተር ላርጅ ፍራክሽን። ተመሳሳይ ኒውመሬተር ካላቸው ትንሽ ዲኖሚኔተር ያለው ዲኖሚኔተሮቹ ሲወዳደር ትንሽ የሆነው ዲኖሚኔተር ላርጀስት ፍራክሽን ይሆናል ማለት ነው። ዲኖሚኔተራቸውን የ4 እና የ3ን ስናወዳደር ትንሹ 3 ነው። ስለዚህ 1/3 ይበልጣል ከ1/4። ኒውመሬተራቸው ተመሳሳይ ነው፣ ግን ዲፍረንሱ ያለው ምንድነው? ዲኖሚኔተር ላይ ነው። ዲኖሚኔተሩ ትንሽ የሆነው በፍራክሽን ሲቀመጥ የሚበልጠው እሱ ነው ማለት ነው። ወደ ቢ ስናልፍ 4/3 እና 4/5 ይሄም ከኤው ጋር ተመሳሳይ ነው። ኒውመሬተሩ ተመሳሳይ ነው፣ ዲኖሚኔተሩ ይለያያል። ዲኖሚኔተሩ ትንሽ የሆነበት ፍራክሽን ይበልጣል ማለት ነው። 3 እና 5ን ስናወዳደር 3 ትንሹ ነው። ስለዚህ 4/3 ትልቁ ራሽናል ነምበር ነው ወይም ራሽናል ነምበር ነው በፍራክሽን ፎርም የተጻፈው። 4/3 ይበልጣል ከ4/5 ማለት እንችላለን። ወደ ሲ ስናልፍ ኔጌቲቭ 4/3 እና 16/20። በመጀመሪያ 16/20ን እናቃልላለን፣ ሲምፕሊፋይ እናድርግ። የ16 እና የ20 ኮመን ፋክተር ሊሆን የሚችል 4 ነው። ስለዚህ 16 ለ4 ሲካፈል 4 ነው። 20 ለ4 5 ነው። 4/5። ስቴፕ 2 ኔጌቲቭ 4/3 is ኔጌቲቭ። ከዛስ 16/20 ሲቃለል 4/5። ስለዚህ 4/5 ፖዚቲቭ ነው። ሩል ኤኒ ኔጌቲቭ ነምበር ሌስ ዛን ኤኒ ፖዚቲቭ ነምበር። ኔጌቲቭ 4/3 ሌስ ዛን 4/5 ማለት እንችላለን ማለት ነው። መቼም ጊዜ ፖዚቲቭ ነምበሮች ከኔጌቲቭ ስለሚበልጡ ማለት ነው። ወደ ሁለተኛው ጥያቄ ደግሞ ስናልፍ በኤክሰርሳይዝ 1.4 ላይ compare each of the following pairs of decimal። አሁን ደግሞ ዴሲማሎችን ማወዳደር ነው። መጀመሪያ በአንደኛው ጥያቄ ላይ ያየነው ፍራክሽን ነው። አሁን ደግሞ የዴሲማል ንጽጽር ማለት ነው። የኤ 10.13 እና 11.13 ነው። ሁለቱን ስናወዳደር compare whole number parts። በመጀመሪያ whole number ፓርቱን ከነጥብ በፊት ያለውን ዲጂት እናያለን። 10.13 whole ፓርቱ 10 ነው። 11.13 whole ፓርቱ 11 ነው። ስቴፕ 2 ደግሞ 10 ምን ይሆናል? ያንሳል ከ11። ስለዚህ 10.13 ያንሳል ከ11.13 ማለት እንችላለን ማለት ነው። ወደ ቢ ስናልፍ 0.012 እና 0.014 ስናነጻጽር ኮምፔር ዲጂት ባይ ዲጂት እናያለን። ቦዝ ሃፍ ለ0.01 ላይ ተመሳሳይ ናቸው። ከዛ ስቴፕ 2 ኮምፔር ታውዘንድስ ፕሌስ የሺዎች ቤቱን ስናነጻጽር 2 እና 4 አለ። 2 እና 4ን ስናነጻጽር 2 ያንሳል ከ4። ስለዚህ 0.012 ያንሳል ከ0.014 ማለት እንችላለን ማለት ነው። ወደ ሲ ስናልፍ 13.5746 እና 13.5748 ያው ዲጂት በዲጂት ኮምፔር እናደርግ። ሁለቱ ላይም 13.574 አለ። ልዩነት ያለው 6 እና 8 ላይ ነው። ትንሹ ማን ነው? 6 ያንሳል ከ8። ስለዚህ 13.7546 ያንሳል ከ13.5748 ማለት እንችላለን።
ወደ ሶስተኛው ጥያቄ ስናልፍ compare each of the following five of rational number by converting them to decimal form። ያው በፍራክሽን የተሰጡትን ወደ ዴሲማል በመቀየር ማወዳደር ማለት ነው። የኤ 2/3 እና 1/4 2/3 ማለት 0.66 ነው። 1/4 ደግሞ 0.25 ነው። ስለዚህ 0.66 ይበልጣል ከ0.25 2/3 ይበልጣል ከ1.4 ማለት እንችላለን። ወደ ቢ ስናልፍ 4/5 እና 1/5 4/5 ማለት 0.8 ነው። 1/5 ማለት 0.2 0.8 ይበልጣል 0.2 ያ ማለት 4/5 ይበልጣል 1/5 ማለት እንችላለን ማለት ነው። ወደ ሲ ስናልፍ 1/5 እና -3/20 1/5 ማለት 0.2 ነው። -3/20 ማለት -0.15 ነው። ስለዚህ ፖዚቲቭ ቁጥር መቼም ከኔጌቲቭ ይበልጣል። 0.2 ይበልጣል ከ0.15 ስለዚህ 1/5 ይበልጣል -3/20 ማለት እንችላለን ማለት ነው። ወደ ዲ ስናልፍ 0.85 እና 7/8 7/8 0.875 ነው። 0.87 እና 0.875 ስናወዳድር 0.8 ያንሳል። 0.85 ያንሳል 7/8 ማለት እንችላለን ማለት ነው። በአራተኛው ጥያቄ ስናልፍ compare each of the following five of rational number አሁንም ጥንድ ሆነው የተሰጡትን ማነጻጸር ነው ማለት ነው። ኤ 2/3 እና 0.56 ስቴፕ 1 2/3 ሲቀየር 0.66 ነው። 0.66ን ከ0.56 ጋር ማወዳደር 0.66 ይበልጣል 2/3 ይበልጣል ከ0.5። ወደ ቢ ስናልፍ 0.6 እና 2/3ን ስናነጻጽር 2/3 ወደ ዴሲማል ስንቀይር 0.66 ነው። 0.6 versus 0.66 0.6 ስሞለር ነው። 0.6 ያንሳል 2/3 ማለት እንችላለን። ወደ ሲ ስናልፍ -1.25 እና -4/3 ስቴፕ 1 -43 ወደ ዴሲማል ሲቀየር -1.33 ስቴፕ 2 -1.2 is ኔጌቲቭ ነው። -1.33ም ኔጌቲቭ ነው። ስቴፕ 3 -1.3 ስሞለር ነው። the answer is -1.25 ይበልጣል ከ4/3 ማለት እንችላለን።